ከይሁዳ የከፋን እኮ ነን እኛ። እውነቴን ነው የምላችሁ፣ በእውነት ከይሁዳ የከፋን ነን እኛ። እንደውም ለአንድ ሊቅ ምን አለ መሰላችሁ? በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖሮ በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ? ምን ቃል ገብቶላችሁ? ምን ሊሰጣችሁ የሚችለው መንግስት እንዳለ ነግሯችሁ? ምንም ተስፋ ሳይሰጠን ለሰይጣን በደል መስራት ጥሩ እንደሆነ አምነን ስጋዊ ድክመታችንን ምክንያት አድርገን ፈጸምን ማለት ጌታን 30 ብር ሳይሆን ከዛ ባነሰ ዋጋ አሳልፈን ሸጥ ነው ማለት ነው። ከይሁዳ የከፋን እኛ ነን። እግዚአብሔር ስላረገልን እያንዳንዷን ነገር ብድራቱን መልሱ ብንባል መመለስ አንችልም። ተመልከቱት፣ ሌላውን ተዉት። ሳንለምን እንኳን የተቀበልናቸውን ነገሮች ብድር ሆነው ክፈሉባቸው ብንባል መክፈል አንችልም። ለምሳሌ ይሄ ሁላችንም እርስ በርስ የምንተያይበት አይን ጸልየህ የምታወጣው እንጂ ስትወለድ ጀምሮ አብሮ የተፈጠረ ባይሆንስ ኖሮ ብላችሁ አስባችሁ ታውቃላችሁ? ይሄ አሁን የምታዩበት አይናችሁ ስትወለዱ ልሙጥ ግንባር ሆነን ወተን በጸሎት በልመና በሱባኤ እንዲህ ተሰብስበን ግን የምናበረውና እግዚአብሔር ይብራላችሁ የሚል ነገር ቢሆን ኖሮ ስላበራው ምን ብድራትን ከፍሎ ይሆን? እያንዳንዷ ከእግዚአብሔር የተቀበልናት ነገር በጭንቅ የምትገኝ ቢሆን ኖሮ በነፃ የተቀበልነውን ነገር በሙሉ ዋጋ ከፍለን የምናገኘው ቢሆን ኖሮ እንዲሁ እንደዚሁ ዝም ብለን የምንጠቀምበት ይመስላል።